ጎረምሳ ቦምቦሊናን አስመስላ ጡቷን ታስመሰግናለች እናትና አባቷን። ሰኞና ማክሰኞ መቼም ስራ ነሽ፣ እሑድ እመጣለሁ በመቀመጫሽ፣ እሑድ እመጣለሁ በመቀመጫሽ። ጨለማ ታስገቡኝ እንደውላለ ብላችሁ ሴቲቱ ግመል ላይ እንዲወጣ ወንድ ባልየው ግመል ተኋላ ሚስቱን ሪሌሽንሽፕ ሊያረግ ሲል ይማም ፊት ብላለች ተላይ። ከዛ እንደገና እዛ ላይ ግመሉ ተኋላ ሲወጣባት ሴቲቱ ላይ ይማም ወርቃ ኖ እዚህ አሜሪካማ በግ ጠባቂ የለም። ለሳር ነው ምናምን ነው የምታሄዱት። ሳር ነው የሚያሄዱ እንትና ግማሹ አይደል? እኔ ምን እንደምሰሩ አላውቅም ጋይስ። ስራችን አይደለም አተኝም ወይ ምን ተኛለሁኝ? እራቴን የምበላው እዚህ እየለቃቀምኩ እኮ ነው ውዴ። አንዴ በሁለት አበባ እያልኩ ሳይበሉ መተኛት አለ። እንቅልፍ የማይመጣ እኮ ነብስ ቦርሳ የማስቀምጠው ሳይሆን ያሰቢ አሁን እራቴን ነው እናት እንጂ ደህና ሀገር ነው ያለች። ጭራሽ አተኝም እንዴት ትላለች? የስድብ ካፒቴን ነሽ እኮ ታምር። እኔ የስድብ ካፒቴን የስድብ ብቻ አይደለም በባይዘዋችን እናትዬ እሳት ነኝ እኔ በሁሉም ነገር። በስራ ብትይ የሰራሁ እንደሆነ ቅልጥፍጥፍ ዶሮ የሰራሁ እንደሆነ ፈጣሪ ምስክሬ፣ ጎረቤት ራሱ ባናደርስላቸው ሽታው በራሱ ምሳቸውን አብልቶ ያውላል። ዶሮ ስሰራ ሙያዬ የዶሮ ጽዳት ደግሞ በጣም ነው ጽዳት ነው። ቤቴን አያችሁት? በጣም ጽድት ያለ ህይወት ነው የምኖረው። አይሱት ፈክት ታላለ ህይወት አይጣፍጠኝም፣ ይጨንቀኛል። ዛሴ ፈክት ያለ ይሄ ምንድን ነው? ቆረጥ ነው ምንድን ነው? ክትፎ ምናምን እናትዬ ነው የምላች እየሰራሁ እንዲሆን የአማሞታ እኮ ወጥ የምሰራውን የነበር በወሎ ውስጥ ዛሬ እንትን አማሞታ ለስለስ ታምር እዛ ወጥ ትሰራለች። እዚህ ስለማትመጣ ሰርጉ ለሌላ ሳምንት ይሁን ተብሎ ሰርጉ ሁሉ ይተላለፍ ነበር ለሌላ ሳምንት። የሰራሁ እንደሆነ ዶሮ ሙሽራ ወደ አማች ዘንድ ይዞት የሚሄደው ዶሮ የሰራሁ እንደሆነ እጄ ይታወቃል። አይ ይችማ ያቺ የአባሰ ልጅ ናት የሰራችው ነው የሚባለው። ያቺ አባሰ ልጅ ናት የሰራ የዶሮ አቆራረጥ እንዴት አድርጌ ዶሮቱን እንደማጥባት ከነጉሮሮ እንጨት እየከተትኩ እንደዚህ የጎረጎርኩ ዶሮ ጥብ አድርጌ በደንብ አድርጌ ነው የማጥበው። እና ወጡ ሳምንት አለማቀዝቀዣ ውጭ ቢቀመጥ አይቀይርም ጣዕሙ። አይሱቲ ሁለት አድርገህ አስተጣጠቡ ብቻ እንጀራ ጋገርኩ እንደሆነ ፈጣሪ ምስክር 2 ባሊ ሊጥ 3 ደቂቃ ነው የሚፈጅብኝ። ላጥ አድርጌ ምን ጊዜ ጋገር ሆኖ የፍተሽ ሆኖ ነው የሚል አይሱቲ እየነገርኳችሁ ነው። ሰሚ አሁን ይኸውልሽ አንድ አይዲያ አምጥቻለሁ። የዶሮ አሰራር ምናምን የዶሮ ብልት አወጣጥ አሰራሩ ምናምን ውድድር አምጥቼ ነበር ባለፈው። በተለያየ ቤት ወደ 3 ነው 4 ምናምን የቀሚስ ከፍያለሁ። አንዱ ላይ ዳኛ ነበርሽ እና እዛ ዳኛ የሆንኩባቸው እዛ የከፈልኩበት ቤት አልተመቸኝም። እንትኑ ምናምን አንቺ እስቲ አወዳድሪና እኔ ስፖንሰር ሆናለሁ። በትክክል ብልቱን ማውጣት ብቻ ሳይሆን የዶሮ አሰራሩን በትክክል እያንዳንዷን እንዴት እንደሚታጠብ እንዴት ይሄ ሲሪየስ የአማራ ባህላችን ነውና ከጅም በተጨማሪ ማለት ነው ከጅም ተጫውተሽ የሆነ አንዳንድ ጊዜ መዝናኛ ምናምን ላይ እንደዚህ አይነት አርጊ። እኔ ስፖንሰር ሆናለሁ እና እሱን ይጅበት። ሽልማት አዘጋጅተሃል? እኔ ባለፈው እኮ ቀሚስ ሸለምኩ እኮ 3 ቤት ነው ምናምን ሸለምኩ። እዛ ቀሚስ ስለሚሸጡ ነው። አሁን እኔ የሚሸጠው ስለሌለኝ ምንድን ነው ተሸላሚ የሚሆንበት? ትክክል ለመለሰ
እና እሱ እናስበታለን፣ በውስጥ እናወራለን። ግን ምንድን ነው አሁን እኔ አንዱ ያልገባኝ መሰለሽ፣ እኔ እውቀቱ እኔ እንትኑ ሳይሆን ገንዘቡ ሳይሆን እውቀቱን በደንብ ሁሉም የአማራ ሴት እንዲያውቁ ፈልጋለሁ። የአማራ ሴት የተባለች ስለ ዶሮ አሰራር ምናምን እናቴን ጠይቄ ምናምን እንደዚህ እንዲሉ አልፈልግም። እዚሁን ቀጭ ነው ጎግል ላይ መሄድ የለም ምናምን። እኔ ጎግል ላይ መሄድ የለም ምን የለም። ይሄ ብልቱ ምናምን አሁን አንዳንዴ 10 ጠርተው ምናምን 10 ጠርተው 2 ምናምን ሄዳሉ። የልብ የዶሮ ልብ ይጠራሉ። የዶሮ ልብ የምጠራ የአማራ ሴት እኔ መስማት አልፈልግም፣ ማወቅም አልፈልግም መስማት ገብቶሽ። እና እንደዚህ አይነት እንዲሆን ነው የኔ ዓላማ የነበረው ጀምሬ የነበረው እና ግን እዛ የነበረው እንትን ምናምን አልገባቸውም። ውድድሩ ምናምን ያው ቀሚሳቸውን መሸጥ ነው። ቀሚሱን ከፈል አንቺ አሁን አንቺ ቀሚስ አሸጭም ምናምን ይህንን ቀሚስ መሸለም ራሱ ትልቅ ነገር እኮ ነው። በዚህ ቀሚስ 300 ድራም ነው ሚኒመም የከፈልኩት። 300 ድራም ማለት ወደ በእኛ $100 ምናምን አካባቢ ነው። እና እሱን ምናምን እንደ ተጨማሪ እንደዚህ አይነት አሁን አንዳንድ ጊዜ አንቺ አሁን ከዚህ ከእንትኑ በተጨማሪ ሴትነት የአማራ ሴትነትሽን እንትን ነው ማስታወቂያ ኖሯል። እኔ እኮ ብታይ ማለት ነው ሸጋዋ ዶሮ ስሰራ ፈጣሪ ምስክሬ አንድ ቀን የኔን ተበላ የሌላ ሴት አትቀምስም። እሱን አሁን በተግባር አሁን በውድድር አርጊውና ማለት ነው የአማራ ሴቶችን ፈትኝልኝ፣ እኔ ስፖንሰር ሆናሉን አልኩት። ከነገ ጀምሮ ይሄ ይቀጥላል። አሁን ይኸውልሽ እሱን በስርዓት ማለት ነው። አሁን አንድ ባለፈው ምናምን የሆነ 10 ከጠሩ ምናምን በቃ ይሁን ምናምን ብለው ይሸልማሉ። ዝም ብሎ ነው በስርዓት ግን ምናምን እንደውም ማስታወቂያውን ላንሰራለን ከፈለግን በደንብ እሺ። እሱን አሁን ባለፈው እኔ 3 እንትን ብያለሁ። አሁን ቀጣይ ግን ከነሱ አልሄድም፣ ከነሱ ምናምን አልሄድም። እነሱ እንደዛ ሌላ አልገባቸውም እንትኑ አላማው። በቃ ከአሁን ሽልማት ይቀርብላቸዋል። አሁን ዶሮ አሰራር አቆራረጧን እና ስንት ብልት እንዳላት እራሱ እኮ የማያውቃል። አንደኛ ቁላሊት ይላል። ከ10 በላይ እኮ የጠራ የለም እስካሁን። አይጠሩም እኮ ሳት ላይ ሰጥን እኮ አያውቁም እኮ። ሬብ እራሱ እኮ የማያውቃል። የዶሮ ሬብ ታውቃለህ? ሳት ላይ ሰጥን እኮ አንቺና እኔ ነው የምናውቀው። ሳት ላይ ሰጥ አሁን ረስተውታል። እኔ ከእናቴ ሰምቼን ያውቃለሁ። አንቺ ታውቂያለሽ። በቃ ሌላው ምን ሳት ላይ ሰጥ አንድ ሰው ሲጠራ ሰማሁ። ምን ያደርጋሉ መሰለሽ? የሆነ በቦታ ይለያያል። ከቦታ ሌላ ነው የሚጠራው ይላሉ። ውሸታቸው ነው። ምንድን ነው የሚለያየው? ዶሮ የትም ቦታ 2 እግር ናት። 2 እግር ነው አይደል ያላት ዶሮ። ምንድን ነው የሚለያየው? 2 እግር ናት፣ 12 ብልት ናት። በቃ እና እሱን አዘጋጅ። ሌላ ከዚህ ከጅም በተጨመረ አንዳንድ ነገር ለህብረተሰቡ አሁን አንቺ በአንድ ሳይድ ማለት የህብረተሰቡ አሴት ነሽ። አሁን እንደ ስለሆነ ለህብረተሰቡ ማስተማር ያለብሽ እንደዚህ አይነት አይዲያ ማንጣት አለብሽ። ዶሮ አሰራር የሴትነት መለኪያዎች የለም። የምግብ አሰራር ጥብስ ምናምን ሌላ ብዙ የምግብ አሰራር እኮ ራሱ ሌላ ሳይንስ እኮ ነው አይደል? የአማራ ሴት ሳይንስ ነው። ሽሮ ራሱ እኮ ማንኛውም ሽሮ ስለሆነ ሁሉም ሰው ሽሮ የሰራው አንድ አይደለም። ዶሮ ደግሞ አለ ዝም ብለው ወዲያው ተሱቅ የተቆራረጠ ዶሮ ገዝታ መጣ። እኔ ምን አይነት ባል ነው እንደዚህ አይነት ሴት የሚያስተናግድ? ትገርሙኛላችሁ። አንዳንድ ወንዶች የተቆራረጠ ዶሮ ገዝታ መታ ስታጥብ ዝም ይላታል። ዶሮዋን እስከ ነብሷ አርግ። ወንዱማ ምን ያቅልሻል? ወንዱ እኮ የተሰጠው መብላት ነው። ሴት ልጅ እንደው ዶሮ ቆራርጣ አሳምራ አጥባ ከሽና ለባሏ ታጥና ናንካ ታላለች። የቱ ጋ ነው ሴትነቷ? ያስጠላል። አሁን ዘመን ሴት አሁን ይህን እንዳይዲያ ታስቢበታለሽ። የሆነ ጊዜ እንሰጣቸዋለን፣ በማስታወቂያ እናደርጋለን። ይመችቸው። ይኸውላችሁ ስመጣባችሁ ደግሞ እንትን ትላለች። ስለዚህ ሙያ ሊኖራችሁ ይገባል። ይሄ ግዴታ ነው። ስሬስ የዶሮ አቆራረጥ እስቲ አሁን አንድ ሴት አንድ ቁጥር ጻፊና እስቲ የዶሮ 12 ብልቶችን ትዘረዝርልኛለች።
የዶሮ 12 ብልት ተዘረዘርሽ አንድ ቤቢ ላይ ይወርድልሻል። በዚህ ሀገር 100 ምናምን $200 ማለት ነው። $100 ቲክታክ ይበላል። አንዱ ናች ተወስደ አወርድልሻል። እስቲ የዶሮ ብልት ሙፋይዴ ነስ አሰላሙ አለይኩም። ኖ ፕሮግራም። ወአለይኩም ሰላም። እሙ ፋሩቅ ወይ እሺ፣ ጥቀሽ የዶሮ ብልት 12 የዶሮ ብልቶችን ጠቀስ ጠቀስ አድርግ በፍጥነት 2 ደቂቃ አለሽ። እሺ፣ 2 እግር፣ 2 መላላጫ፣ 2 እግር፣ አጭር እግር፣ 4 አርጉ። 2 እግር ታልሽ በቃ አጭር እግር ይባላል። አጭር እግሩን እርሹ እንዴ ረዥም እና አጭር እኮ አለው ውዴ። ምን ነው 4 2 4 ከዛ 2 መላላጫ ፈረሰኛ ወይም ወገብ ይባላል። እሺ ወገብ፣ ጭራሽ ወገብ ይባላል። ሄጂ አው ፈረስ በሀገራችን በገጠር የምናውቀው እንደዛ ነው። ፈረሰኛ ወይም ወገብ ይባላል። እሺ ፈረሰኛ በሚለው ይዘነዋል። ቀጥይ። ከዛ 2 ክንፍ። ኮሜንት አትጻፉ። 2 ክንፍ። ቀጥይ። ስንት ደረስኩኝ? ቆይ እንዴ እኔ እየቆጠርኩ ነው። ቀጥይ። 2 ክንፍ፣ 2 እግር፣ 2 ታፋ፣ 2 መላላጫ፣ 1 ፈረሰኛ፣ 1 መዳቆሻ። መዳቆሻ። እሺ ከዛ ደግሞ ምን ቀረኝ? ነይ ወረች። እያረርሽ ነው እንደምታሳይኝ እኔ ቆንጆ። ይሄ ቆንጆ ነው። 2 መቋደሻ፣ 2 ወገብ። ተመሽ ወዲህ ነው ዶሮ ወገብ ያላት። ወገብ ዛላሽን ነበር መቁረጥ። ወገብ ዛላዋን ነበር መቁረጥ። ይቺ እንግዲህ ታገባለች ነገር። ከዛ ባሏ ስሪ ሲላት ወገቡን ጥላ ፊርምባውን ሰርተዋለች። I swear to you. እስቲ ነይ ሰሜራ፣ ቶሎ ፈጠን ፈጠን ብላችሁ ሞያ ያላችሁ ሴቶችን ነው የምፈልገው። እየተገተትሽ እዛ ወዲያ እንትና ህዲየት እንትራከብ ቀጥይ። ሳምሪት ለእናቷ እየደወለች ነው። ነይ ጭራሽ ገና አንድ ሙያ ያለው ሴት የለም። በቃ መጡ፣ አረብ ሀገር ገቡ። ከዛ አረብ ሀገር ደግሞ ዶሮ የሚሰራው እግርና እጇ እና በቃ እንደ 4 ነው የሚሆነው ዶሮ አረብ ሀገር። ስለዚህ 4 ነው የሚሆነው አረብ ሀገር። የእኔ ውድ የጀግኖች እህት እንዴት ነሽልኝ? ማር ስለዚህ ዶሮ ማወቅ አለባችሁ ከመቋደሻ እስከ መቃደሻ። ይቺ አሁን የረሳችው ታላይ ሰጥን ረስተሻል፣ ጉሮሮ ረስተሻል። ከዛ አንዳንድ ቦታ ደግሞ ቱኔም ይሰራል ጋይስ። ሬብ ወይም ቱኔ ይሄ እንትኑ ሾድ ያለችው ተኋላ ያለችው ቱኔ ወይም ሬብ ታጥባ ትሰራለች አንዳንድ ቤት። አንዳንድ ቤት ደግሞ እንደ እንትኖች ነው እና ቱኔዋን ወይም ሬቧን አልጠራሽ 3 አልጠራሽ። እስቲ ይቺ ትጠር እንደምን ነሽ? ሰላም የኔ ውድ አለሁ። ምንድነው? ዶሮ ነው? ዶሮ 12 ብልት የሚጠራ ጠፋ። እኔ ልጥራ? እስቲ ጥሪ አንቺ የኔ ቅመም፣ አንቺማ ቅመም ነሽ። እስቲ ልስማ ውስጥ የጎጀን የዶሮ አሰራር። 1 እግር ኦኬ። ጥፍሯ አይቆጠርም? አንቺ ሀገር አጥፊ የሚበላ ነው እንዴ? ሴትዮ 12 እግሯን ነው ቁም ለቁም ነው እንዲ የምትጠሪው። ጭራሽ ወጥ የሚሰራውን ነው
12 ብልት። ኦኬ እሺ፣ ጉሮሮ አንድ፣ ጭንቅላቷ ሁለት። ጭንቅላቷም ይሰራል ሁለት። ጭንቅላተኛ አካባቢ አይሰራም ይጣላል። እሺ እናንተ ጋር ይሰራል ሁለት። እኔ እዚህም ሲሰሩ አይቻለሁ ሁለት በይ። ከዛ ጉሮሮ አንገትና ጉሮሮ ይለያያል እንዴ? አንድ አንገት ነው። ጉሮሮ እኮ ውስጡ ይሄ ገረገጭ ያለው ነው ማለት። ሴትዮ አንድ ጉሮሮ ታልሽ በቂ ነው። አንገት ትላለች እንዴ? አንገት እኮ አላልኩም። የኔ እናት አንገት ብሎ ነገር የለም። ጉሮሮ ፊት ለፊት ያለው እኮ ጉሮሮ ነው የሚባል። እዚህ ፊት ለፊት ይሻለ የምናወራበት ውሃ የምንጠጣበት እና ይሄ ጉሮሮና አንገት የዶሮ ይሄ እኮ በአጠቃላይ ጉሮሮ ነው የሚባለው። ጭራሽ አንገት እኔ የሰው አንገት ነው እንጂ የዶሮ አንገት ሰምቼ አላውቅም። ይሄ አንገት አላልኩሽም እኮ እኔ ጉሮሮ ነው ያልኩ። አንቺ ሴትዮ ጉሮሮ አልሽ በሁለት ቁጥር እንዲያዝልሽ የጠራሁ ደግሞ አንገት ነው። እሺ ቀጥይ። አንገት እሺ፣ እንትን ክንፍ፣ ክንፍ፣ ትከሻ፣ ትከሻ፣ መገናኛ፣ ቦሌ መድኃኒዓለም ነው። ሴትዮ የዶሮ ብልት እኮ ነው ያልኩት። እና መገናኛ አለው እኮ ትከሻና ትከሻው ላይ። እኔ መገናኛ አዲስ አበባ ነው የማውቀው። እሺ መገጣጠሚያስ? ማርያምን እየቀለድኩ አይደለም። በቃ ረስተሽዋል አንቺ። ሰርተሽ አታውቂም ኢትዮጵያ እያለሽ ከማዘርሽ ጋር? ኧረ እኔ ሰርቼ አላውቅም። ላሳይሽ ትለኛለች፣ ግን እኔ ትዕግስት ስለሌለ ቁጭ ብዬ አላየም። እንደዚህ እና አላውቅም በያ እኮ መገጣጠሚያ ካለው ከዛ ይሄ ላምቻ የሚሰጥ ደግሞ እኛ እኮ ኦፕሬሽን ልናረጋት አይደለም እኮ ኦፕሬሽን አድርገን ልናከማት ሳይሆን ገነጣጥረን ወጥ ልንሰራት። ነገርኩሽ እኮ ነው። እሺ ከዛ ይሄ አቋም እግሯ ደግሞ ሎጋግር ይሄ እኮ ካልስም እንዴ ካልስ የሚለበስበት እሱ አንቺ አይሰራም። አንቺ እንዴት ነው የምትሰራው? መስራት አይደለም ምን አካሏን ነው እየነገርኩሽ አለ እናቴ። ምን ይሰራል? 12 ብልቷ ነው እኔ የፈለኩት። ብልት ማለት አልገባኝም። ብልት እኮ የሰው እቃ ነው እኮ። 12 ብልት ይባላል። ያው በዶሮ ብልት ማለት በእኛ ስትመጪ አንድ ሙሙ ብቻ ነው ብልት አይደል? ይሄ ግን የዶሮ ሙሉ አካሏን ብልት በመባል ነው የሚታወቀው። ተገነጣጣ ያለሽ ፈረሰኛ። እሺ ለምለም ጉበትም አላት? ጉበት አላት። ጣይዋ ትንጥ እያለቻት እሱ እኮ የሚጣል ነው። እሱ ወደ ቆሻሻ የሚወጣ። ኧረ እኔ ጠብሼ ነው የምበላው ሁሌ ዶሮ ሲታረድ። አንቺ የዶሮ አይበላም፣ እሱ የፍየል ነው የሚበላው። የፍየል ቆላ የበላሁትን ልንገርሽ። የፍየል ቆላና የበግ ቆላ ነው የሚበላው። እውነት እንጂ የዶሮ እንትን እኮ አይበላም። ምንም የምታረጊያለሽ ክፈችው እንጂ ያልሽው ነው እኮ ሻል የፍየል እኮ ነው። ሰው አልጠራሁም። በቃ ሙሉ ለሙሉ ስሙን ጠራሽው እኮ። ምንድን ነው የሚባለው ታዲያ? እቃ በይ ቢያንስ የፍየል እቃ የበግ እቃ በይው። በቃ ይመዳል የፍየል እቃ። አዎ እንደዛ ይባላል። እንደው አይነተኛውን ጠርተሽው ቁጭ አልሽው እኮ። እሺ እኔማ የበግ እወዳለሁ። አንቺ እቃውን ተጠብሶ ማለት ነው። ማርያምን የፍየልም እወዳለሁ። ብታይ ውስጡ ፈንድቶ እርር ብሎ ተጠብሶ እኔ የምበላለሁ። ይጣፍጣል። በልተሽ ታውቂያለሽ? አዎ በላ ነበር። በግ ሲታረድ እኔ ወንድሜ እንጣላለን። ከዛ እንደገና አባቴ ናርተስ አንተ አለህ አይደለም እያለ ወንድሜን ያባረዋል። እኔ እበላለሁ። በጣም ነው የሚጣፍጥ ብታይ ተጠብሶ በሳት በከሰል ማለት ነው። በጣም እና ለኔ ነበር። እሺ ሌላ ምን አለ? ልብ ማይበላ ከጀርባዋ ያለው ይሄ መገጣጠሚያዋ። ኧረ ተይ ግን መገጣጠሚያዋን ያውቃለሁ።
የፍየል መራቢያ አካል አላውቅም። የፍየል የማነው የዶሮ አላቸው እንደነሱ ደግሞ ሙሙ እና እንቁላል የምጥለው በጆሮዋ ነው በቂጧ ነው እንጂና ያቺማ ቂጧ ናት። ያቺ እኮ ትበላለች እኮ ትጣፍጣለች። የሷም አንቺ ስሚ ተምር ግን እኮ ማርያምን ከላይ ሆኖ ነው ብን አድርጎት የሚወርድ። እኔ በምኗ እንደሚገባ ራሱ ግሮ ግብት ይለኛል። ባሏ ማለት ነው። እንደዛ ጎብሰሽ ብን ያርግሽና እናርጎ ይሄን አላየው ግን ሲወጣና ቅንዲያሿን ይዞ እንትን ሲል አውቃለሁ። ኧረ በፈጣሪ የዛ የቃሙ አፈር ሁላ ብን እስከሚል ድረስ ነው እኮ አብኗት የሚወርድ። ስሚ እነዚህ የፈረንጅ ዶሮችማ እንዳንቺ ፍርክክ ነው የሚሉት ወፈፍራም ስለሆኑ ዝም ብለው ሳይነካቸው ራሱ ወደ እነሱ ወደ እሷ ከሄድ አውረው ክርክክ ነው የምትል ዝም ብላ እንዳንቺ። ኖ የፈረንጅ ዶሮ አይወዱም። ተሯሩጠው ነበር እንዲያውም የሚያዙት። የሀበሻ ዶሮ ነው እንትን እነዚህ የሀበሾቹ ማረ የሀበሾቹማ ዘለው ተፈጥርቀው ነው የሚያዙት። እነዚህ ወፈፍራሞች ደግሞ ፍርሽሽ ነው የሚሉት። በቃ ገና ሳይነካቸው አንገቷን ደፍታ ፍርሽሽ ጎንበስ ትላለች። እና 12ቱን ጠርቻለሁ። ዞሮ አንዱንም አልጠራሽ። ኧረ እኔ እና መገጣጠሚያ አላውቅም ካልሽ ምን እላለሁ? መገጣጠሚያ መገናኛ እኮ ያልሽ። እኔ የዶሮ መገናኛ ሲባል ሰምቼ አላውቅም። ቦታ ግን አውቃለሁ። ወደ መገናኛ ጠፍ በልና በዛ ታገኘኛለህ የሚባል መገናኛ። እሺ ምን ልጠይቅሽ? እሺ ስሚ ታምር፣ አሁን እውነት እናውራ ከተባለ እሺ ልጅ ወልድሻል አልወለድሽም? እኔ እኮ አላገባሁም። ወላሂ በይ ኖ ያኔ ስለ ልጅ ልጠይቅሽ ሳይሆን እንዲሁ ስለኛ ልጠይቅሽ ነው፣ ስለ ሴቱ። እኔ አሁን እርጉዝ ነኝ ታውቂያለሽ። እስቲ ልጠይቅ አስቀድሜ። አንቺ ህዝብ እኮ እውነት ነው የሚመስል። እውነቴን እኮ ነው። ሳታገቢ ነው እንዴ ብትወልጂ? ግዴታ ድግሱን ሚዲያ ላይ መደገስ አለብን። አገባሽ? አዎ እሺ። ካገባሁ ቆይቻለሁ። ስንት አመቴ? 2013 ላይ ነው የተዳርኩት ውዴ። ለዛ ነው ቀንጭረሽ የቀረሽው በልጅነት። እኔ እኮ 8ኛ ክፍል ሆኜ አባቴ ሊድረኝ ብሎ ፈጣሪ ምስክሬ ነው በትምህርት ቤት ከሰስኩት። እኔ 2013 ላይ ነው ያገባው ማሪ። ብታይ ደግሞ ባሌ እንዴት አባቱ እንደሚያምር ቀጥታ ከሰስኩት። እናትዬ ፍርድ ቤት አቅርቤዋለሁ። እኔ አባቴ አረኔስ ደስ ነው ያለኝ። ያኔ የዛኔ ገና ልጅ ነበርኩ። አሁን ነው ቅርብ ሰዓት ካደግኩ ነው የተገናኘን እንጂ የዛኔ ዝም ብለን ቁጭ ነበር ያለ። አንዳንዱ ቤተሰቦቹ ጋር ተቀመጥ እዛ ትደግ ይላሉ። እዛ ላይ ያደግሽው ቤተሰቦቹ ጋር? የአማቶችን ቤት ስለቀልቅ አውድማ ውሃ ስቀዳዳ ምናምን እያልኩ አደግኩኝ። ያው እዚህ ደረስኩ አሁን። እና ሳትገናኙ እና ለማንም ግድ የማይሰጠኝ ማንም ተፈጠረቀ ማንም አፉን ከፈተ ግድ የማይሰጠኝ ባል ነው። አግብቻለሁ። ቤተሰብ ነው፣ የተከበረ ቤተሰብ አለ። በራሴ የምተማመን ሴት ነኝ ታውቂያለሽ። ምክንያቱም አሁን እዚህ ቅዳፉኝ በኋላ ማንም ያገባኝ ብዬ ብገምት እንደዚህ ሰተርል ነበር። ግን አልጨነቅም። እኔ ለሰው ምን አገባኝ ነው። አወራሽ ማለት እኮ አረግሽ ማለት አይደለም። ስንቶች አቤት እጅ ባለጌ ይላሉ። ግን ውስጥ ለውስጥ እኮ እናውቃለን እኮ የመኪና ጎማ አስመስለው እኮ ኤርትሪያ እና ኢትዮጵያ ራሱ እንደዛ አልተፈረከሱም። ታፋቸውን ፈርክሰው ሲሉ እኮ እናቴ ስርዓት የሚያስተምሩ። እኔ አሁን አወራሁ እንጂ እናቴ እስካሁን ድረስ ልጅ ጭንጦኛ ፈጣሪ ምስክር። ይኸው አገሬ አይመልሰኝ። አንድ ወንድ ጋር ተረካክቼ አላውቅም። ባካል ግን እቺ ደግሞ እኮ አንቺ እንትን ታውቂያለሽ ይሄ ድርብ ወይም ደግሞ በእናንተ ምንድን ነው የሚባለው? ይሄ የእህል ማፈሻ ድርብ የተለጎመው በጥቁር ቆዳ የሚለጎም ድርብ አለ አይደል? ያንን የሚመስል ብታይ መጠቋቆር የሚሉት
እዚህ መጥተው ይላሉ። ወንዶች ሴት ሲያማርጡ ለምን ነበር? ሴት ሴት ነው አይደል? የዛችም አግዲማ እኩል የተቀደዳል። አሁን ያማርጡ ፈጣሪ ምስክር። የግማሽ እኮ የኔ እናትዬ ነው የምልሽ። ይሁን እንጂ የሚመሳሰል በቃ አይፈትሹትም። አንዳንድ ጊዜ በቀደም ስሚ፣ በቀደም አንቺ የሆነ ቴሌግራም ተለቆ ገብቻ አይቼ እናንተ እንዲሁ እኔ ያን ሰው ብለው ለምንድን ነው ደግሞ ጥሩ ገንዘብ እንዳለው ሰው ያምኑ? እንዲው በጨለማ ራሱ እንደው ያው የኛው ነገር ጥሩ ስለሆነ ነው እንጂ በጨለማ ራሱ እኮ ያባባል። አንቺ እንኳን በቀን እኔ በጣም የሚያሳዝኑ ወንዶች ናቸው። ሲቃዡ እኮ ነው የሚያድሩ ያንባዩ ቀን ለዛሬ አይ ሴት እያሉ እንትን ያሉ እና እኔ እኮ ይገርመኛል። ለብቻ የሚጠቁረው ግን እሱ እኮ ለማንም እያዋሱት ነው አይደል? ነው ብለሽ እና አሁን ለምሳሌ ብረት ድስት አለ እና ለጎረቤት ሁሉ ታዋሽው እነሱ እንትኑ ስለማይጠብቁለት ያጠቋቆሩታል። ሁሉም ቦታ ታይ ባለቤት ሆነ ግን አይጠቁም። ስለዚህ አዋቂውም እንትን ሲልበት ነው እንጂ ይሄ ራሴን የእድር ጉርድ ቤር ሜርል ነው በይኝ። በየእድሩ እየዞረ የሚቀቀልበት እና በየእድሩ ስለምታዞሩት ነው እንጂ የራሳችሁና ለአንድ ሰው ተሆነ ምንም አይነት መጥቆርና መብለዝ አያጋጥመው። ይህ እንዲ ጠቅላላው መጠቀምና መታቀብ መወሰን እና እነዚህ ደግሞ እኮ ስሚ፣ አሁን እኛ እዚህ የምንለፈልፈው ምናምን እነዚህ ዝምተኞች ምናምን አንቺ ቦታ እኮ አይመርጡም። በየኪችኑ ነው ይህን ጋዝ ተገድፋ ስትዛቅ የምታድር እና እነዚህ ናቸው እኮ እኛን አይክፍታፍ አይብርግድ የሚሉ በተሰባላት ብሎ አሁን ያወራሁትን ነገ ይቀዱታል። አዎ ቦታ እኮ አይመርጡም። እኛ እኮ እነዚህ ለፍላፊዎች እኔ እንጃ እኔ ቁጥብ ነኝ። ይሄ ዝም የሚሉ ሰዎች አንገት ደፊ አገር አጥፊ ከነተረቱ ነው ማሬ። እና ማንንም እንዳሰሚ እኔ በራሴ ላይ ስላየሁት እኔ አወራለሁ እንጂ የለሁበትም። አሁን እኔ ከጥሩ ሴት ድሩዬ ሴት ብዙውን ጊዜ ይሳካላታል ትዳር እና እኛ እንደፈለግንም ብንናገር ይኸው በልጅነታችን ተድረናል፣ ተኩለናል። አንቺ እንኳን አለምሽን አይተሻለኝ ነው። ኧረ ከተይኝማሽ አለም መሰለሽ እንዲያች ለዛውም በጥሩ ቀን ምንም ነገር ያልተነካካ ተይኝማሽ ነው። የኔ ዝቀሽ በው የክረምት ሳር በይው እናቴ ለእኔ ሳታስ አንድ ቀን ሳልደሰትበት ሚዲያ ላይ አንጥቼ አንከባለልኩት ፈጣሪ ምስክር። ኧረ ግድል ተይኝ። እኔማ ምን ተከልክሎ እንደከረመ ሳር ልክ እምቦሳ በቃ ልክ እምቦሳ ጠብታ ፍንጥዝ ትሌል እንደዛ ነው ፍንጥዝ ያልኩት ብታይ። አሁን ነው ያደግኩት፣ አሳደገኝ እና ማንም አይንቀኝም። አሁን የሆነ እርጉዝሽ እየቀለርሽ ነው። አሁን እርጉዝ ነኝ ውዴ፣ መጥቷል ዱባይ ባሌ እና መቼ አግብተሽ ነው ይላሉ። ጅልነታችሁ የዱሮውን ነው የመለሽው? አንዴ ምን ሆነሽ ነው? የድሮ ባሌ ነው እያልኩሽ እኮ ነው ማሬ። 2013 ነው ያልኩሽ እኮ። ይሻለሻል ውዴ፣ ብዙ ያላየው የዱሮ እኮ አይገኝም። አሁን የዱሮ ብረት ድስትና ያሁን ባልሆነ የሆነ ብረት ድስት አለ። ምን ብረት ድስት መሰለሽ? የድሮ እናቶቻችን የሚያስቀምጡት አንቺ አብሮ የተፈጠረ ነው የሚመስል ብታይ ልጁ። በቃ የድሮን ባል እንደዛ ነው ይሆናል። የአሁኖች መቼም እነዚህ ሱሪያቸውን ቀርበው የሚሄዱ ለምንም አይጠቅሙ። ጫቱን እያላመጠ ዞር ብሎ ማያይሽ ማታ ማታ ቼክ አያደርግሽም ነብስ። ኧረ እንደው ተይኝማሽ ነው። እንደው ተቃቅፈው ይተኛሉ ብለሽ ነው? የአሁን ጊዜ ዘመን ባልና ሚስት ግን ምን ተቃቅፈው ይተኛሉ? ጀርባ ተሰጣተው ነው የሚያጥሩ። አንዴ ይዝቃታል በቃ ዞር ብሎ ተኝቶ የሌላ ቂጥ ነው ሲመለከት የሚያደርግ ቲክቶክ ላይ። በቃ አሁን እኮ የኑሮ ውድነት ማናቱ ላይ ስለወጣ ይኸው ግዴታው ስለሆነ ለአንድ ቀን ብሎ እንደምንም ብሎ ለፋፍቶ ይወርዳል። በቃ ከዛ ወደ ቲክቶክ ገባ ይላል። ፎፎ ሲል ማደር ነው ሌሊት ሙላ። ስሚ አሁን ልጠይቅሽ ነው ወይ ወልደሽ እንደሆነ ንገሪኝ። እሺ ጠይቂኝ ጠይቂኝ። አሁን ሴቶች ሊወልዱ ሲሉ አካባቢ
እንደ ከብቶች ነው የምንሆን ወይስ እንዴት ነው ነገሩ? የከብት መቼም ልትወልድ ስትል ታውቂያለሽ፣ ያም እንዴቱን አዝርጥርጧ እንደሚወጣ ትወፍራዴ ምናምን። እኔም በከብት ነው እንጂ በሰው አላውቅም። ላማችን ስትወልድ ሁሉ ነገሩ ጠጋገብዬ ነው የሚሆነው። ስሚ እኮ እኔ እኮ የጠየኩሽ ወልደሽ እንደሆነ ነው እኮ። አልወለድኩም። እኔ ስወልድ ዳሩ አርግዘሻል። እኔ ስላልወለድኩኝ የዚህ እንትን የለኝም። እኔ እኮ ወልደሻለሁ እያልኩሽ ለዛ ነው እንጂ ትልቅ ሰው ነሽ ወይ እያልኩሽ አይደለም። ልጠይቅሽ ነበር። አልወለድኩም። አይ አንቺ ሞዴሬተር ስጪኝማ። እሺ አንድ ያልተገረዘ የሚቅለበለብ ልጅ አለ፣ ገርዘን እናስወጣው። አንድ ያልተገረዘ ልጅ አለ፣ ገርዤ ላስወጣው። ስጪኝማ፣ አወርድልሻለሁ። ጌም ተጫዋች መቼ? ከአንዱ ጋር ግጠሜ። ዝም ብለሽ ስጪኝ። እሺ አንዱ ጎጃሜ እኮ አዘነበልኝ። አሁለት አንድ አንበስ ማን ነው? ስሙን አለ የኔ እምቢ ካለ በቃ በሰው ልክልሻለሁ። የእናንተም እንደዛው ነው። ዞሮ እና ከአንድ ህዝብ አይደል የተፈጠርን ያው ነው። እና አሁን ኮምት አንተ የልክስክስ ልጅ ሁሉንም ሰጥቼሻለሁ። አሁን ተሳደብ። ትዝታ ተናገሪ ውዴ፣ እኛ ሚውት እናርግልኝ። ተናገሪ ትዝታ። እንትና ወይዬ። እሺ ተመር። አሰላሙ አለይኩም። ሰላም። እሺ የዶሮን 12 ብልት ልነግርሽ ነው የገባሁት ማለት ነው። እሺ ተናገሪ። አዳምጪሽ። አጭሬ፣ መላላጫ፣ ፈረንሰኛ